ይህንን አስደማሚ መታሰቢያ ሌሎች የጥቁር ሕዝቦች ሀገራት ሊሰሩት ይችላሉ። ነገር ግን የሚኒሊክ ልጅ፣ የባልቻ ልጅ፣ የገበየው ልጅ፣ የአሉላ አባ ነጋ ልጅ መሆን ግን አይችሉም። ኢትዮጵያዊነት የታደልነው ነው። ይህ መታሰቢያ ግን ታግለን ጥረን ሰርተን ያሳካነው ነው። ስለዚህ እድልና ትግል ሲገናኙ ይሰምራል የሚለው ሐሳብ ኢትዮጵያዊ በመሆን ታድለን የመስራት ልቦናና ጥረት ታክሎበት ይህ መታሰቢያ ከ128 ዓመታት በኋላ ዛሬ በዚህ ስፍራ ተከውኖ ለልጆች ማለፍ በሚችልበት ከነ ግርማ ሞገሱ ኢትዮጵያን መስሎ ኢትዮጵያን አክሎ የታየበት በሁለቱ አንኳር የስኬት ምስጢሮች ቁርኝት ነው። ሁሉም ነገር ሲሰራ ፈተና አለበት። ኢትዮጵያ ከአድዋ እስከ ዛሬ የፈተናዎቿ ምንጮች ሁለት ነገሮች ናቸው፣ ባዳና ባንዳ። ባዳዎች መጀመሪያ ፈልፍለው የሚያገኙት ባንዳዎችን። ባዳዎች እንዲሁ መጥቶ አልወረሩንም፣ ባንዳዎች አግዘዋቸው እንጂ። ባዳዎች ጦር ሳይሰብቁ ሰላይ ልከው ባንዳ መልምለው አገር የሚያሳይ መንገድ የሚያመላክት የውስጥ ጠላት አግዟቸው ነው። ባዳና ባንዳ ትናንት ባድዋ ዛሬም በብልጽግና ጉዟችን የኢትዮጵያ ፈተናዎች ናቸው። ለመሆኑ እኛ ኢትዮጵያውያን የወረስነው እሳቱን ነው እሴቱን? አባቶቻችን እሴት ነበራቸው። ያን እሴት ለማሳካት የተጠቀሙበት እሳትም ነበራቸው። በእኛ ስነ ቃሎች ውስጥ ቁጣ፣ ደንፍላት፣ መሸፈት፣ መውጋት፣ ጀብደኝነት በብዙ ይነገራል። ይህ በስነ ቃሎቻችን የምናያቸው ቁጣዎችና ጀብደኝነት እሳቱን እንጂ እሴቱን አያሳዩም። አባቶቻችን ዋጋ የከፈሉበት ነፃነትና ክብር እሴት ነው። ነፃነትና ክብር ለመጎናጸፍ የሄዱበት መንገድ ግን እሳት ነው። ልንወርስ የሚገባው ነፃነቱን፣ ክብሩን፣ አንድነቱን እንጂ ያን ሊያሳኩ የታገሉበትን ስልት እሳቱን መውረስ አይጠበቅብንም። ዛሬ በስነ ቃሎቻችን ብቻ ሳይሆን በተግባራችን በምግባራችን የወረስነው ምንድነው ብሎ እያንዳንዱ ኢትዮጵያዊ ራሱ ሊጠይቅ ይገባል። እውን እኛ የነዚህ ጀግኖች ልጆች ነን ወይ? አእምሯችን ከባርነት ነፃ ወጥቷል ወይ? ዛሬ ያለ ኢትዮጵያዊ የእውነት መስፈሪያው፣ የትክክል መስፈሪያው፣ ምንጩ እውን ኢትዮጵያ ነች? ከውጭ ሲሰማ የሚቀበልና የሚያምን፣ ከውስጥ ሲሰማ ለመቀበል የሚቸገር ኢትዮጵያዊ እውነት ነፃ ነው ሊባል ይችላል? የአድዋ ጀግኖች ልጆች ነውስ ሊባል ይችላል? ነፃነትንና ክብርን የወረሰ ስልትን፣ ተለዋዋጭ የሆነውን ነገር ከዚያ ጋር ደምሮ የሚያይ መሆን የለበትም። ስልት ከዘመን ጋር ይቀያየራል፣ እሴት ግን ተሻጋሪ። እኛ ያወረሱን እምቢኝ ማለት ለወራሪ፣ እምቢኝ ማለት ለድህነት፣ እምቢኝ ማለት ለልመና፣ እምቢኝ ማለት ለውጫዊ እሳቤ ስለሆነ ይህንን ነፃነትና ክብር የወረሰ ኢትዮጵያዊ ዛሬም የምግብ ሉዓላዊነት ለማረጋገጥ የሚተጋ መሆን አለበት። ስንዴ ሲባል፣ ሩዝ ሲባል፣ ሌማት ሲባል ቃር ቃር የሚለው ሳይሆን አድዋ የሚታወሰው መሆን አለበት። ምክንያቱም የምግብ ሉዓላዊነት ማረጋገጥ ከቻል አድዋ በሌላ መንገድ እና ባልፈለግነው መንገድ በሀገራችን ሊከወን ይችላል። ለማኝ ሀገር ነፃ መሆን ስለማትችል
የአየር ንብረት ለውጥ ዓለምን አስቸግሯል። እኛን ደግሞ በተደጋጋሚ ድርቅ ጎብኝቶናል። ይህንን ለመከላከል ግሪን ሌጋሲ ሲባል አድዋ የሚታወሰው ለኢንቫይሮንመንት ለሚያመጣው ጣጣ አልገዛም፣ ታግዬ እድል ተጠቅሜ ተባብሬ የከባቢን አየር ልገዳደር እችላለሁ የሚል እንጂ እጁን አጣጥፎ ተቀምጦ ችግር ሲመጣ ደግሞ ተቸገርኩ የሚል መሆን የለበትም። እሴት የወረሰ እኛ ኢትዮጵያውያን እሴት ከወረስን የምግብ ሉዓላዊነት ለማረጋገጥ የአየር ንብረትን ለመገዳደር በጋራ መቆም የምንችል መሆን አለብን። ከዚያ በተጨማሪ አባቶቻችን በአድዋ በጦር በጋሻ በፈረስ ደምተው ሞተው ኢትዮጵያን ነፃ የጥቁር ሕዝቦች ምልክት አድርገዋታል። ዛሬ ግን ቴክኖሎጂን በዚያ ደረጃ ለማወቅ የማንጥር ለመጠቀም የማንጥር ከሆነ ያ የአድዋ ነፃነትና ክብር እሴት የተወረሰ ሊሆን አይችልም።